ቲና የአማቷንና የባለቤቷን ሻንጣ ሰብስባ ለሰከንድ ውጡልኝ ከማለቷ በፊት አንቺ ራስሽ ነይ ውጭ፣ በማን ቤት ማን ያዛል በማለት እንግዲህ ከዛ ቤት እንድትባረር ተደርጋለች። ሆኖም እንግዲህ እውነታውን ካወቀችም በኋላ ለካ በሰው ቤት ነበረ እንደዚህ ስፈነጭ ነበረ እንዴ በማለት ተገርማ ሁኔታውን በለቅሶ ጨምረዋለች። ዳኒ አሁንም ቢሆን የገንዘብ ጥፋቱ አልለቀቀውም። ገንዘቡን ነገ ዛሬ ይሰጠኛል እያለ አባን እየተጠባበቀ ይገኛል። አባ በዚህ ውሳኔው ደግሞ እሺ ይህ ከሆነማ እጣ መጣል አለብኝ፣ ከሶስት እጣዎች መካከል አንድ እጣ ከደረሰ ያ ገንዘብ ሊሰጥም ላይሰጥም ይችላል። ስለዚህ እነዚህን እጣዎች በጥንቃቄና በማሰብ ምረጥ በማለትም እንግዲህ አማራጩን አቅርቦለታል። የዳኒ እጣ ፈንታ እንዲሁም ደግሞ የወደፊት ህይወቱ በእነዚህ ሰነዶች እንዲሁም ደግሞ እጣዎች የሚወሰኑ ይሆናል። አባባም ቃሉን ላለማፍረስ በገባው መሰረት ነው ይህንን ሀሳብ ያመጣውም። ቲና ከዚህ ቤት ተከብረሽ የምትኖሪ ከሆነ ልክ የቤቱን ስራ እያንዳንዱ መስራት አለብሽ። ካሁን በኋላ ትሁት እረፍት ያስፈልጋታል እና ለተወሰነ ጊዜ ደግሞ የእሷን ቦታ ሸፍነሽ እያንዳንዷ ነገር ለእኛ ምግብ መስራትም ሆነ ማጽዳት ግድ ይልሻል በመባል እዛ ቤት አብራ እንድትቀመጥ ተደርጋለች። ነገር ግን ቲና አይ እኔ ከትሁት ጋርማ ልወዳደር አልችልም እንዴ፣ ምንም ቢሆን እኮ እኔ ባለቤት ነኝ በማለት እንግዲህ ካሌብን የሚስትነት ስሜት እየተሰማት ይገኛል። እንዴ ታዲያስ እስከ ዛሬ የት ነበርሽ? እንደዛ አይነት ስሜት አልተሰማሽም? የት ነበርሽና ነው ከዛ ከማንም ጋር ስትልከሰከሽ አሁን ባልነቴና ወንድነቴ ትዝ ያለሽ? እዚህ ቤት ውጭ እስከምትባይ ድረስ ነው ወይስ ደግሞ ቤት እስከምታገኝ ነበረ ይህን ነገር የጠበቅሽው? በማለትም ሲያፋጥጣትም ነበር። ቲና በጣም ተደስታ ነበረ። አባትየውን ሻንጣውን ስብሰባ ውጦልኝ ካለቻቸውም በኋላ አባባም ቲና ይህ ቤት ያንቺ አይደለም፣ ከኔ ቤት ደግሞ ማንም ሊያስወጣኝ አይችልም። ይኸው ትክክለኛ ኦሪጂናሉ የቤት ካርታና ፕላኑ በእኔ እጅ ነው ያለ። ለአንቺ የተሰጠው እያንዳንዱ ፎርጅን ነው በማለት እውነቱን ያበስራታል። በዚህም የተነሳ እንግዲህ ቲና ባለችበት ድርቃ ነበር የቀረችው። ወይኔ ቲና እንደዚህ ተሸወድኩ እንዴ? ለምን እንደዚህ ይሆናል? በማለትም ጠይቀዋለች። አላመነችም። ዳኒም እንግዲህ ይህን ነገር ስለሚያውቅ እውነቱን ከነገራት በኋላ በጣም ሲንቀጠቀጥ ነበረ። ምክንያቱም እንዴት ሊሆን ይችላል ዳኒ ይህን ነገር ታውቃለህ እንዴ? በማለትም ጠይቀውም ነበረ። ዳኒ ግን ያው እኔ እኮ ተረጋጊ ብዬሽ ነበረ በማለት ጉዳዩን ለማረጋጋትና እሷ ወደ ራሷ እንድትመልስ ለማድረግ የተቻለውን ነገር እያደረገ ነበር። ሆኖም እንግዲህ አልተሳካለትም። ቲናም ወደ ውስጥ ከገባች በኋላ ማልቀስ ነበር የጀመረችው። ወይኔ በማለት እንግዲህ ቁጭቷን እየገለጸች ትገኛለች። ልክ እንደዚህ ነበረ እንደ ዛሬማ ተሸውጄ አላቅም በማለት እንባዋንም እያዘራች ነው። ዳኒም እንግዲህ የቲና ሁኔታ ካወቀ በኋላ ትሁት የኔ ዕጣ ፈንታስ ምን ሊሆን ይችላል? ልክ እንደሷ ፎርጅት ይሰጠኛል አይሰጠኝም? አባል ልጠይቀው አልጠይቅም በማለት ትሁትን ያጣድፋታል። ትሁት እኔ ምንም አውቀው ነገር የለም በማለት ነበር የመለሰችለት። ለማንኛውም አንቺ እድለኛ ነሽ፣ ቢያንስ አንቺ ከኛ የተሻልሽና ጥሩ ደረጃ የምትደርሽ ሰው ስለሆንሽ አመስገኝ ፈጣሪሽን በማለት እንዲሁም ደግሞ ካሌብን እንድታገበውም እየገፋፋት ይገኛል። ቲናም እንግዲህ መኝታ ክፍል ቁጭ ብላ በነበረበት ሰዓት ትሁት ትሄድና ቤተነሽ እዚህ መኝታ ክፍል መውጣት አለብሽ፣ ሲጀምር ካሌብ አልጋውንም ቀየሬው ምንጣፉንም አንጥፊ ብሎ ነው ወደዚህ የላከኝ፣ ቢሆንም አሁን መሄድ አለብሽ ስትላት፣ እንዴ ይህ እኮ መኝታ ክፍሌ ነው፣ ይህ እኮ የኔ ባለ የኔ ጭምር ነው፣ የእሱ ብቻ ሳይሆን የኔም አልጋ ነው በማለት ስትከራከራት፣ ትሁት ደግሞ ቆይ አንቺ ግን ምን አይነት ደፋር ሴት ነሽ? ቀን ሌላ ወንድ ትጋደሚያለሽ፣ ማታ ማታ ደግሞ ከባለቤትሽ ጋር ምንም ትንሽ እፍረት የሚባል ነገር አይታይብሽም እንዴ? በማለት እዛው መኝታ ክፍሏ ውስጥ ታዋርዳታለች። ቲናም እንግዲህ እያለቀሰች ነበርና አንቺም እየተሳለቅሽብኝ ነው አይደለም? ስነ ስርዓት ምንም በሆን እኮ የእሱ ሚስት ነኝ፣ አክብሪኝ፣ እንከባበር በማለት እንግዲህ ይፋጠጣሉ። ትሁትም እኔ አክብሬሻለሁ፣ በመከባበርም ልንኖር እንችላለን፣ ግን ደግሞ ምን አለ መሰለሽ ይህ የሚገባሽ ቦታ አይደለም፣ በውጭ በማለት ከዛ መኝታ ክፍል ታስወጣትና ምንጣፉንም እንዲሁም ደግሞ መኝታ ክፍሉን ለመቀየር ትሞክራለች። ካሌብና አባባም ይኸውልሽ ትሁት ዛሬ አንቺ እረፍት መውሰድ አለብሽ፣ ከዚህ ቤት አልወጣም ብላ ሙጭጭ የምትል ከሆነ አንቺ ቁጭቴና እሷ የቤቱን ስራ መስራት አለባት በማለት እንግዲህ ያዟታል።
ትሁትም በሁኔታው ግራ ትጋባና እንዴት ሊሆን ይችላል? እኔ እኮ የስራ ሰው ነኝ፣ አረ ብስራ ነው የሚሻለኝ አለች። ነገር ግን አይ ለተወሰነ ጊዜ እረፍት ስለሚያስፈልግሽ ማረፍ አለብሽ በማለት ነበር እንድታርፍ ያደረጓት። ቲናም እንግዲህ ሳሎን ላይ መጣ ቁጭ አለች። እሺ ማታ እንግዲህ የተባለችውን እያንዳንዱን ነገር ረስታ ነው ጠዋት መታ ቁጭ ያለችውም። ትሁትም መጣችና ቁጭ ያለች ሳሎን ላይ። ትሁት ይሄ ኪችን መሰለሽ እንዴ? አረ አይደለም። ታዲያ ያው ሳሎን አውቃለሁ፣ ተነሽና ምግብ ስሪልኝ በማለት አዘዘቻት። ምን እያልሽ ነው? እኔ እኮ እረፍት ነኝ። ስለዚህ ምግብ መስራት ከፈለግሽ ደግሞ ራስሽ ሂጂና ሰርተሽ ብይ፣ ያለዛ ደግሞ ምንም ላደርግልሽ አልችልም በማለት ታናግራታለች። ሆኖም አጅሪት ቲና ምንም አይነት ምግብ ስለማትችል ኪችን ሄዳ ለመስራት በጣም ሸም ይዟታል። እንግዲህ ጧት ሆነና አባባና ካሌብ ምግብ ይፈልጋሉ። ምግብ አለ ቁርስ ፈልገን ነበር ይሏታል። እሷም አይ እኔ ነኝ የምሰራው፣ እንዴት ሊሆንም አይችልም፣ እኔ ቲና ኪችንም አልገባም በማለት መጎረር ጀመረች። እሺ ብላ ከምታዘዝና ከመስራት ውጭ ያላት አማራጭ ምን ነበረ? አይ እኔ ቲና ቀብራራዋ ቀበጧ ኪችን አልገባም በማለት ነበር የመለሰችላቸው። እንግዲህ ካሌብም በቃ እኛ ትንሽ ወጣ ብለን እንመጣለን፣ ለማንኛውም እስከዛ ግን ቁርስ ሰርተሽ ጠብቂም በማለት ያዟታል። እሷ አሁንም ቢሆን ትሁት እንድትሰራላት እያሰበች ነው። ትሁትም የተባልሽውን አልሰማሽም እንዴ? ሂጅና ስሪ በማለት ነበር የነገረቻት። አጅሬት ትሁትም እንግዲህ ንቃት ነበርና ይኸውልሽ ነግሬሽ ነበረ፣ ቦታሽን ብታውቂ የተሻለ ነበር፣ ግን ምን ይደረጋል በማለት አሳወቀቻት። የተባልሽውን ሰምተሻል፣ እኔ ከፈለግሽ ሰርተሽ ቤ ምሰሪልኝ ከሆነ ስሪልኝ፣ ያለዛ ደግሞ እኔ ራሴ ሰርቼ እበላለሁ በማለት ትሁትም ለቲና ትነግራታለች። ቲና እንግዲህ እኔ እንዴት ነው በተቃራኒው ለሰራተኛ ምግብ ሰርቼ የማብለው በማለት ቅጥል ርር ድብን ብላለች። ቢሆንም እንግዲህ ካልሰራሽ የራስሽ ጉዳይ በማለት አጅሬት ቲና ለራሷ ሰርታ ምግብ ትበላለች። ዳኒም እንግዲህ ይኸውልሽ ምግብ መስራት እኮ ቀላል ነው፣ እዚህ ቤት እንድትኖሪ ከፈለግሽ ስሪ አይደል የተባልሽው፣ ስለዚህ ለምን አትሰሪም ይላታል። እባክህ አልሰራም፣ እኔ ቲና ማለቷን አሁንም አልተወችም። ቢሆንም ይኸውልሽ አሁን ላይ ምንም አይነት ሙያ ለመማር እንዲሁም ደግሞ ለመስራት በጣም ቀላል ነገር ነው። ለምን መሰለሽ? ይኸው አሁን ላይ ሁሉም ነገር ኢንተርኔት ላይ አሉ፣ ስልክሽ ላይ አይተሽ መስራት የምትችይው ነገር ነው በማለት ያስረዳታል። እውነት ነው እንግዲህ ማንኛውም ነገር በኢንተርኔት ወይም ደግሞ በስልኳ ላይ አይታ መስራት የምትችለውን ነገር ሰርታ ለመብላት እንኳን ተቸግራለች። በዚህም የተነሳ እንግዲህ እራብ ሲያቆራምታት ነበረ። አንተም እየተሳለክብኝ ነው አይደለም? ልክ እንደነሱ በማለት ነበር የጠየቀችው። አይ እንደዛ አይደለም፣ ግን ደግሞ ታውቂያለሽ፣ ይኸውልሽ እራብ ከምትሞች ሰርተሽ ብታይ አይሻልም? ቀላል ነው፣ አይዞሽ፣ ተስፋ መቁረጥ የለብሽም እያለ ማበረታታቱን ጀምሮታል። እሱም እንደተለመደው እንግዲህ በጧት ወደ ሄደችና ዳኒ በቃ እኔ ስለ ራበኝ የሆነ ነገር ገዝታ አብላኝ እንመገብ ትለዋለች። እሺ ገንዘብ ካለሽ እኔ እንሂድ ነበር ያላት ዳኒ። ዳኒ ደግሞ ምንም አይነት ገንዘብ የለውም። ቲናም እኔ ምንም አይነት ገንዘብ እንደሌለ ታውቃለህ፣ አንዲት 74 ሳንቲም እንኳን የለኝም፣ ስለዚህ ለዛሬማ ቢሆን ጋብዘኝ እያለችው ነው። ለማንኛውም ሄደን ከምንበላ ሁለታችንም ገንዘብ ከሌለን ለምን ሰርተን አንበላም በማለት ወደ ቤት ይመለሳሉ። አጅሪ ዳኒ እንግዲህ ሲመለስ ትሁት የራሷን ቁርስ በልታ ውጭ ብላ ነበር የጠበቀቻቸው። እየበላችም ነበረ። ቲናም መጣችና ምንም ትንሽ ሳታፍር ሂጂና ቁርስ አቅርቢ ያለቻት። እንዴ አንቺ ልጅ እየረሳሽ ነው ወይስ ያምሻል? ለማንኛውም ውሽማ ሳታብድና ከዚህ በላይ እብደቱ ሳይበስባት ወደ ሐኪም ቤት ብትወስዳት እየተሻለ ነው በማለት ትሁትን ለዳኒ ተነግረዋለች። ዳኒም እንግዲህ እሺ ይላል። ዳኒ ከቲና ጋር ያለው ቀረቤታ ለየት ያለ ነው። ከትሁትም የተለየ ነው። ትሁትን ያከብራታል፣ በአግባቡም ያናግራታል። እሺ ትሁት ግን ምግብ አለ እንግዲህ ከኔ የተረፈ ትንሽ አለ ከድስቱ፣ ከፈለጋችሁ እሱን አቅርባችሁ መብላት ትችላላችሁ በማለት አዘዘቻቸው። ትሁት እሺ በማለት ዳኒ የእሷን ትራፊ ለመብላት እሺ ብሎ ለማምላት ሄደ። ቲናም እንግዲህ የእሷን ትራፊ ልበላ ነው በማለት ጎረረች። ያው ራብ ከመሞት የእሷን ትራፊ በበላ የተሻለ ነው በማለት እንግዲህ የራሱን ምግብ የሚለውን ነገር ይዞ መጣና ቁጭ ብሎ መብላት ጀመረ። ቲና አሁንም ራብ እየሞለጫት ነው። አትበላ ነገር ትራፊ ሆነባት። በመጨረሻም እንግዲህ ዳኒ ራበኝ ይላል። ተነሽና እስኪ ሰርተሽ አብይኝ ይላታል። እንዴ አንተ ደግሞ ምን ዋጋሰስ ነህ? አሁን በልታል ነበረ እንዴ? ታዲያ እኮ ቁርስ ነው የበሉት፣ አሁን ደግሞ ምሳ ራበኝ ይላታል። ለምን ተነስተሽ ሰርተሽ አታበይኝም? እንደዚህ በራብ ከምንሞት በማለት ይነግራታል። እሷም እንግዲህ እሺ እሰራለሁ በማለት ትነሳና ወደ ኪችን ትሄዳለች።
ኪችን ከገባሽ በኋላ ሽንኩርት ለማላጥ እንኳን ተቸግራ ደም እንባ እያለቀሰች ነው። እባክሽ ቲና እባክሽ በስርዓት ሽንኩርቱን ከትፊው፣ ሽንኩርቱን ላጭው እያለች ትሁት ደግሞ ትጨቀጭቃታለች። ቲና ደግሞ እባክሽን ትሁት አሁን እኔ እንደዚህ አሰቃይቼሽ አውቃለሁ? ቢያንስ እንኳን ሽንኩርቱን ከትፊልኝ ላጭልኝ እያለቻትም ነበረ። ቲና ግን እንደምንም ብላ ያለቃቀሰችን ቢሆን ሽንኩርቱን ከላጣችው በኋላ ከታትፈዋለች። ትሁት ፊት ለፊቷ ናት። ደግሞ እንደዚህ አጨመላልቀሽ የሰራሹንማ ማን ሊበለው ነው? እዚያው ፊት ለፊት የቆም እያየውሽ ተሳሪና ከዛም በኋላ እንበላለን በማለት ሀሳቧን አሳውቃታለች። ሆኖም እንግዲህ ከተፈ አይቀር ተከተፈ፣ አይሰራ አይቀር ተሰራና ተበላ። ከበሉም በኋላ እንግዲህ ትሁት በይ ይህን የሰራራሽበትና ያቆሸሽውንማ ኪችን ማን ሊያጥልሽ ነው? ሁሉን ነገር ከጨረሽ አይቀርማ አጣቶች ትወጫለች በማለት የኪችን በር ተዘጋባታለች። ቲና በጣም ትጮዋለች፣ ታለቅሳለችም። ዳኒም ነበርና ጮት ሰሙ አላት። አዎ ያው ቲና ናት በጣም ተናዳ እየጮች ነው ትለዋለች። እሺ እንግዲህ ታዲያስ ለእኔ ገንዘቡን ይሰጠኛል ይላል። አሁንም ካሊብም እንግዲህ ከዳኒ ጋር ሲጀመር እኮ የሆነ ፍቅረኛ ያላት ይመስለኛል። እንደውም ብጠረጥር እንደው አብሮኝ ያለ ይመስላል። እንደው እኔ አይኔ ታውሮ ነው እንጂ ይለዋል። ዳኒ በዚህ ቅስፈት ድንግጥ ይላል። ቴናም ከጨረሰች በኋላ እንግዲህ ወጣች። ዳኒም እንግዲህ ገንዘብ ፍለጋ አይደል የመጣው እዛ ቤት የዕጣ ፈንታ ሊሰጠው ነው። ከ3 ወረቀት 1 ምረት ተብሏል። እየተንቀጠቀጠም ነበረ። ይህ ዕጣ ከደረሰው ገንዘቡን ይወስዳል፣ ካልደረሰው ይቀራል። መልካም እድል ዳኒ። ሰላም ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ